ሰላም ጤና ይስጥልን ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም ማርስተ ዜናዎቹን ለውጭ ሀገር ዜጎች የሥራ ፈቃድና እድሳት በመሶቢያ አንድ ማዕከል አገልግሎት መሰጠት ተጀመረ። ዘላቂ ሰላምን ለማረጋገጥ በአርአያነት መስራት እንደሚገባ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። ኢትዮጵያ ለሩሲያ ባለሀብቶች የንግድና ኢንቨስትመንት ግንባር ቀደም ምርጫ ናት ተባለ። ኢትዮጵያና ቻይና በአምስት የሚዲያና ኮሙኒኬሽን መስኮች በጋራ ለመስራት ተስማሙ። ዲጂታል ቴክኖሎጂ 95% የፌደራል ግብር ከፋዮች ግብራቸውን በዘመናዊ መንገድ እንዲከፍሉ ማስቻሉ ተነገረ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ብዙአየሁ ቦጋለ ነኝ። አብራችሁን ቆዩ። በመሶቢያ አንድ ማዕከል አገልግሎት የውጭ ዜጎች የሥራ ፈቃድና እድሳት እንዲሁም አዲስ ዲጂታል ኢንተርፕራይዝ የተሰኘ አሰራር መስጠት መጀመሩን የሥራና ክህሎት ሚኒስቴር ሙፈሪያት ካሚል ገለጹ። ዝርዝሩን ዘሪሁን በየነ ያቀርበዋል። የሥራና ክህሎት ሚኒስቴር ሙፈሪያት ካሚል ከኢዛ ጋር በነበራቸው ቆይታ እንደገለጹት የተቋማት አገልግሎት አሰጣጥ ፍትሃዊ፣ ዘመናዊና ተደራሽ እንዲሆን መንግስት በትኩረት እየሰራ ይገኛል። በፌደራል ተቋማት በሙከራ ደረጃ ተግባራዊ የተደረገው መሶቢያ አንድ ማዕከል አገልግሎት የተቋማትን አሰራር ለማዘመን ምቹ ዕድል እንደፈጠረ ሚኒስትሯ ገልጸዋል። አገልግሎቱ ዜጎች በኢንተርፕራይዝ ሲደራጁ ይገጥማቸው የነበረውን የተንዛዛ አሰራር የሚያስቀር ነው ብለዋል። እኛ ሁለት አገልግሎቶችን ይዘን ገብተናል። እዛ ማዕከል ውስጥ የኛ ልጆች አሉ። የሥራና ክህሎት ሚኒስቴር ቦክስ አለ። እዛ ውስጥ አንዱ የኤክስፓትሬት ነው። የውጭ ሀገር ዜጎች የሥራ ፍቃድ እድሳት የሚያወጡበት አገልግሎት ነው። ሌላኛው የዲጂታል ኢንተርፕራይዝ አገልግሎት ነው። ዲጂታል ኢንተርፕራይዝ አዲስ አይነት እሳቤ፣ አዲስ አይነት አሰራር ነው። በአዲስ አውድ ውስጥ ተግባራዊ መደረግ የጀመረ ነው። የዲጂታል ኢንተርፕራይዝ ዜጎች በኢንተርፕራይዝ ለመደራጀት ሲወስኑ የሚያልፉበት ሂደት አለ። ካሁን ቀደም ኢንተርፕራይዝ ማደራጀት ያንዳንዱን በር ማንኳኳት ይፈልጋል። የዲጂታል ኢንተርፕራይዝ ኮንሰፕታችን መሶብ ውስጥ ቅድሚያ አግኝቶ እንዲገባ ስንፈልግ ዜጎች እነዚህን አገልግሎቶች አንድ ቦታ ያገኛሉ። ቀደም ሲል በኢንተርፕራይዝ የመደራጀት ሂደቱ የበርካታ ተቋማትን በር ማንኳኳት የሚጠይቅ እንደነበር አስታውሰው አካሄዱ መጉላላትን ሲያስከትል እንደነበር ጠቅሰዋል። መሶብ የአንድ ማዕከል አገልግሎት መስጫ አስፈላጊ አገልግሎቶች ወደ ዜጎች እየቀረቡ መሆኑን የሚያረጋግጥ ነው ብለዋል። ስርዓቱ አገልግሎት አሰጣጡን ከማዘመንና ተደራሽ ከማድረግ ባሻገር አገሩን የሚወድና ለአገሩ እድገት የሚተጋ ትውልድን ለመፍጠር እድል እንደሚፈጥርም ተናግረዋል። ዘላቂ ሰላምን ለመገንባትና ልማትን ለማረጋገጥ በአርአያነት መስራት እንደሚገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግንቦት ወር የሚካሄደው የቅዱስ ሲኖዶስ ዓመታዊ የርክበ ካህናት ምልአተ ጉባኤ ተጀምሯል። ብፁዕ ወቅዱስ አቡነ ማትያስ በጉባኤው መክፈቻ ባስተላለፉት መልእክት የቅዱስ ሲኖዶስ አባላት ለሀገር ሰላም፣ ለእድገቷ፣ ለአንድነትና ማህበራዊ አገልግሎት ይበልጥ መስራት እንደሚጠበቅባቸው ገልጸዋል። ከመቼውም ጊዜ በላይ የተሻለ ስራ ለመስራትና ህዝብን ለማገልገል ኃላፊነታችንን ልንወጣ ይገባልም ብለዋል። የሲኖዶሱ አባላት በማህበራዊ አገልግሎት በመሳተፍ ህዝበ ክርስቲያኑን ማስተማር እንደሚጠበቅባቸው ፓትርያርኩ ተናግረዋል። በኢትዮጵያ ዘላቂ ሰላምና እድገትን ለማምጣት የሚደረገውን ጥረት ለመደገፍም ህዝብን በማስተማር አርአያ ሆኖ መስራት እንደሚገባም አስገንዝበዋል። አለመግባባቶችን በውይይት በመፍታት የኢትዮጵያ የልማትና እድገት ጎዳና የተሳካ እንዲሆን ሁሉም መትጋት እንዳለበትም ገልጸዋል። የግንቦት ወር የርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ የቤተ ክርስቲያኗን መንፈሳዊ፣ ማህበራዊና ኢኮኖሚያዊ አፈጻጸም በመገምገም ቀጣይ የሥራ አቅጣጫ እንደሚያስቀምጥም ነው የተናገሩት። ኢትዮጵያ ለሩሲያ ባለሀብቶች በንግድና ኢንቨስትመንት ግንባር ቀደም ምርጫ መሆኗን በሩሲያ የኢትዮጵያ አምባሳደር ገነት ተሾመ ገለጹ። ዝርዝሩን ዘሪሁን በየነ ያቀርበዋል። ሩሲያ የኢትዮጵያ ስትራቴጂክ አጋር መሆኗን ገልጸዋል። የኢትዮ ሩሲያ ግንኙነት 125 ዓመታትን አስቆጥሯል ያሉት አምባሳደር ገነት በዚህም በጤና፣ በትምህርትና ሌሎች ማህበራዊ ትብብር መስክ እየሰሩ ይገኛል ብለዋል። በስፔስ ሳይንስ፣ በጂኦስፔሻል፣ በሰላማዊ ኒውክሌር ሳይንስና ቴክኖሎጂ፣ ማዕድንና ኢነርጂ ዘርፎችም የትብብር ስምምነት በመውሰድ ጭምር በስፋት እየተሰራባቸው መሆኑን አስረድተዋል። የሩሲያ ባለሀብቶችም በአፍሪካ በሚያደርጉት የንግድና ኢንቨስትመንት ስራ ኢትዮጵያ ግንባር ቀደም ምርጫቸው መሆኗን አስረድተዋል። በዚህም የሩሲያ ባለሀብቶች በኢትዮጵያ ያለውን የንግድና ኢንቨስትመንት እንዲጠቀሙ የትብብር ስራ እየተሰራ እንደሚገኝ ገልጸዋል።
ሩሲያ በዓለም አቀፍ የዲፕሎማሲ መድረክ በየትኛውም ጊዜ ኢትዮጵያን በመደገፍ ሁነኛ ወዳጅ ሆና መቀጠሏን ገልጸዋል። ለአብነትም እንደ አውሮፓውያን አቆጣጠር በ2024 የብሪክስ ጉባኤ ላይ ኢትዮጵያ አባል እንድትሆን ከፍተኛ ድጋፍ ማድረጓን ተናግረዋል። የብሪክስ አካል በሆነው አዲስ ልማት ባንክ ውስጥ የኢትዮጵያ የአባልነት ጥያቄ ምላሽ እንዲያገኝ ሩሲያ ገንቢ ድጋፍ ማድረጓን አንስተዋል። ኢትዮጵያና ቻይና በ5 የሚዲያና ኮሙኒኬሽን መስኮች በጋራ ለመስራት መስማማታቸውን የመንግስት ኮሙኒኬሽን አገልግሎት ሚኒስቴር ዲኤታ ተስፋሁን ጎበዛይ ገለጹ። የመንግስት ኮሙኒኬሽን አገልግሎት ሚኒስቴር ዶክተር ለገሰ ቱሉና የቻይና ሬዲዮና ቴሌቪዥን አስተዳደር ሚኒስቴር ሳኦ ሹሚን በሚዲያና ኮሙኒኬሽን በጋራ መስራት በሚያስችላቸው ጉዳዮች ላይ ተወያይተዋል። በውይይቱም የመንግስት ኮሙኒኬሽን ጉዳዮች አገልግሎት የሥራ ኃላፊዎችና በቻይና ሬዲዮና ቴሌቪዥን አስተዳደር ሚኒስቴር ሳኦ ሹሚን የተመራው ልዑክ አባላት ተሳትፈዋል። የመንግስት ኮሙኒኬሽን አገልግሎት ሚኒስቴር ዲኤታ ተስፋሁን ጎበዛይ ሁለቱ አገራት በሚዲያና ኮሙኒኬሽን ከስምምነት የደረሱባቸውን ጉዳዮች አስመልክቶ ለመገናኛ ብዙሃን ማብራሪያ ሰጥተዋል። በማብራሪያቸውም ኢትዮጵያና ቻይና ዘመን ተሻጋሪ የዲፕሎማሲ ወዳጅነት ያላቸው አገራት መሆናቸውን ገልጸዋል። በቻይና አፍሪካ የልማት ትብብር 10 የሚደርሱ አበይት ጉዳዮች ላይ በጋራ መስራት የሚያስችሉ ስምምነቶች መካተታቸውን ተናግረዋል። ከ10ሩ አበይት የቻይና አፍሪካ ስምምነቶች መካከል ሚዲያና ኮሙኒኬሽን አንዱ መሆኑን ነው ያስታወሱት። በዚህም ኢትዮጵያና ቻይና በ5 የሚዲያና ኮሙኒኬሽን መስኮች በጋራ መስራት የሚያስችላቸው ስምምነት ላይ መድረሳቸውን ገልጸዋል። ዲጂታል ቴክኖሎጂ 95% የፌደራል ግብር ከፋዮች ግብራቸውን በዘመናዊ መንገድ እንዲከፍሉ ማስቻሉን የገቢዎች ሚኒስቴር አስታወቀ። በገቢዎች ሚኒስቴር የመረጃ ቴክኖሎጂ ልማትና አስተዳደር ዳይሬክተር ኩራቱ ለማ ለኢዜአ እንደተናገሩት ሚኒስቴሩ የገቢ ግብር አሰባሰብ አቅምን የሚያሳድጉ የቴክኖሎጂ አሰራር ስርዓቶችን ተግባራዊ እያደረገ ይገኛል። ይህም በዘርፉ አገልግሎት አሰጣጡን በማቀላጠፍ ውጤቶች እንዲመዘገቡ እያስቻለም ይገኛል ብለዋል። የቴክኖሎጂና የኤሌክትሮኒክስ የገቢ ግብር ስርዓቶች ተግባራዊ መደረግ ህገወጥ ዝንባሌዎችን በመከላከል በኩል እያመጡ ያለውን ውጤት ለአብነትም አንስተዋል። ግብር ከፋዩ ባለበት ቦታ ሆኖ ክፍያ መፈጸም የሚችልበት ምቹ አጋጣሚ መፈጠሩን ጨምረው ገልጸዋል። ቴክኖሎጂው በአሁኑ ወቅት 95% የፌደራል ግብር ከፋዮች ግብራቸውን በዘመናዊ መንገድ እንዲከፍሉ አስችሏል ብለዋል። የገቢ አሰባሰብ ሂደቱን ሙሉ ለሙሉ በዘመናዊ የቴክኖሎጂ ስርዓት ለማከናወን ከባለድርሻ አካላትና ቴክኖሎጂ አልሚዎች ጋር በትብብር እየተሰራ እንደሚገኝ አስረድተዋል። ዜናው አበቃ። ሰላም ቆዩን።